ሂራ ልብ አንጠልጣይ የህይወት ታሪክ ክፍል 14 ደራሲና ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። በቀጣዩ ቀን አክመል የካሊድን ያልተቋጨ ታሪክ መጨረሻውን ለማየት የጓጓ ይመስላል። ሲትራ ትኖራለች ወደ ተባለው ሰፈር አንድ ላይ በመሆን መኪናቸው ውስጥ ቁጭ ብለው መጠባበቅ ጀመሩ። ምንድነው የምትጠብቀው ካሊድ? አንዴ እኮ መጣሃል አለ አክመል። አኮ በአላህ እንመለስ፣ እኔ ምንም ደስ አላለኝም፣ እንሂድ አለ ካሊድ። እሺ እንመለስ፣ ከዛ ሁሌም እንደዚህ እየቆሰልክ ትኖራለህ ማለት ነው። በል ተነስና ሂድ። አክመል ቆጣ ባለ ድምፅ ተጣራ። ካሊድ የቀረውን ድፍረት ሰብሰብ አድርጎ ወደ ፈራው እውነት ተጠጋ። አክመል ለደቂቃዎች ካሊድን ከጠበቀው በኋላ ካሊድ ብዙም ሳይቆይ ተመለሰ። የሰማው ዜና እንዳላስደሰተው ፊቱ ያስታውቃል። የመኪናውን በር በኃይል ከፍቶ ወደ ውስጥ ገባና ሞተሩን አስነስቶ በፍጥነት መጓዝ ጀመረ። አክመልም ምን ተፈጠረ? ምንድነው ወንድሜ እያለ ደጋግሞ ቢጠይቀውም ካሊድ ግን ለአክመል ምላሽ አልነበረውም። ቆጣ ባለ ድምፅ ባካኩ ምንም አትጠይቀኝ፣ ነገ ሁሉንም ነገር እነግርሃለሁ አለ። ሂራ የሚዕራጅን ችግር ለመቅረፍ እላይና ታች ስትኳትን ድንገት ግን ያልታሰበ ነገር በሚዕራጅ ላይ ተከሰተ። ሂራ ገና ከክላስ ከመውጣቷ ስልኳ ተንጫረረ። ቁጥሩ አዲስ ቢሆንም ጊዜ ሳታባክን ግን ስልኩን አነሳችው። ከስልኩ ማዶ የሚዕራጅ ጓደኛ ማለትም ካሚላ ድምጿ ይሰማ ነበር። እንዳዘነች ያስታውቃል። ካሚላ ቃላቶቿን ለመምረጥ እየከበዳትም ቢሆን ሚዕራጅ የመኪና አደጋ ደርሶባት ሆስፒታል እንደገባች ተናገረች። ሂራም ክፉኛ እንደደነገጠች ሚዕራጅ ወደ ተኛችበት ሆስፒታል አመራች። አሳዛኟ ሚዕራጅ አይኖቿ በእንባ ረጥበው ክፉኛ አዝና ነበር። አይኖቿን ወደ ሂራ ልካ ሂራ ልጄን አጣሁት፣ ልጄ ሞተ፣ ልጄ ጥሎኝ ሄደ፣ በእኔ ኃጢአት እሱ ተሰዋ እያለች ትንሰቀሰቅ ያዘች። ሂራ የምታደርገው የምትናገረው የምትሆነው እንደጠፋት ጥፋተኝነትም እየወቀሳት ወደ እቅፏ አስጠግታ አቅፋ ባበለቻት። ወዲያውኑም ለአማር ደውላ ያለውን ሁኔታ ስትነግረው እየኳተነ ክላሱን አቋርጦ መጣ። ሚዕራጅ ላይ የሰራው ግፍ ልቡ እንዳቆሰለው አሁን ደግሞ እንዲህ ያለ ስቃይ ውስጥ መግባቷ በሱ ምክንያት እንደሆነ እያመነ ተብሰለሰለ። እንደ ልጅ እየሳሳ ስለ ደህንነቷ ጠይቃት። ሚዕራጅም ሆድ እንደባሳት ልጇን ከማጣቷ ውጪ ሌላ ምንም አይነት ጉዳት እንዳልደረሰባት እያነባች ነገረችው። አማር ትንሽም ቢሆን ተንፈስ አለ። እናም ጉዳት ያደረሰባት ግለሰብ በቂ ካሳ ከካሳት በኋላ ትልቁ ቤተሰብ ዋናውን ጉዳይ ሳያውቁ አሁንም ሚስጥሯ እንደተጠበቀ የሚዕራጅና የአማር ክፍተትና ስህተታቸው እንደተደበቀ ሚዕራጅ ወደ ትልቁ ቤት ተመለሰች። የሚዕራጅ ሐዘን ቢያይልም በሂራ አጋዥነትና አጽናኝነት ግን ሚዕራጅ ቶሎ ማገገምና ወደ ቀድሞ አቋሟ እንድትመለስ አግዟታል። አዎ አንዳንድ ነገሮች አመጣጣቸው መጥፎ ቢመስልም ግን እኛ ያልጠበቅናቸውን ኸይር ነገሮች ይዘውልን ይመጣሉ፣ ወይንም ደግሞ የእኛን ወንጀል የሚያጥቡበት የራሳቸው መንገድ ይከፍታሉ። እናም ሂራ ያቋረጠችውን ስራዋን ለመቀጠል አሁንም አሊፍ ብላለች። ሂራ የቤት ስራዋን አረሳች። ስለ አማርና ሚዕራጅ የመጋባት ሀሳብ ለወይዘሮ ሶፊያ በማንሳት እየተወጣችው ትገኛለች። ያላትን ችሎታ ተጠቅማ የአማርና የሚዕራጅን መፈላለግ አግባብ ባለው መንገድ ነገረቻት። ልቦኗ ቅን የሆነችው ወይዘሮ ሶፊያ ነገሩን ያለምንም አንገራገረ በደስታ ነበር የተቀበለችው። ነገር ግን ሂራ የዛሬ የቤት ስራዋ ጉዳዩን ለአክስቷ መናገር ብቻ ሳይሆን በህብረት ሆነው እናት ዛህራን ለማሳመን ነበር። የማሳመን ዘመቻው እንዲህ ባለ መልኩ ተጀምሯል።
እናት ዛህራ ትኩረቷን ወደ ሳበው የተውሂድ ዳዕዋ እየተከታተለች ነበር። የሂራና የሶፊያን መምጣት ስትመለከት የቲቪውን ድምፅ ትንሽ ቀንስ አድርጋ ትኩረቷን ወደ እሷ ዞረች። ሂራም እንዴ ማዬ፣ ይህ ፕሮግራም እስካሁን አላለቀም እንዴ? ወይዘሮ ሶፊያና ሂራ አንቺ ቅደሚ በሚል አስተያየት ከተያዩ በኋላ ወይዘሮ ሶፊያ እንዲህ ስትል ወሬውን ጀመረችው። እኔ የምለው ሂራዬ፣ ጓደኛሽ ግን መቼ ነው ወደ ቤቷ የምትመለሰው? ትቆያለች እንዴ? አለች። ሂራ እንግዲህ ቤተሰቦቿ ሲመለሱ ያው እሷም ትሄዳለች። ወይዘሮ ዛህራ ምን ነው ሶፊያ ያለ ወትሮሽ ገና ከመምጣቷ ልጅቷ የምትሄድበትን ቀን ጠየቅሽው? ምን ነው ልጅቷን አልወደድሻትም እንዴ? ወይዘሮ ሶፊያ አረ እንደው በጣም ነው እንጂ ወደድኳት። እኔ እንኳን አጠያይቄ የሆነ ነገር ስላሰብኩኝ ነው። እዚህ ቤት ምን ያህል ጊዜ ትቆያለች የሚለውን ለማወቅ ነው። ወይዘሮ ዛህራ ግራ እንደተጋባች ለዘብ ባለ ቃል ደግሞ ምን አሰብሽ? መቼም ለልጄ ድራት አለው እንዳቲ ከማል እንደሆነ አግብቷል። ወይዘሮ ሶፊያ ቀጠለች። ታዲያ ከማል ቢያገባ አማር ልጄ መቼ አገባ? የሶፊያ ንግግር ያስገረማት ዛህራ ምንድን ነው የምታወሪው ብላ ፈገጋለች። አዎ እኔ ሚዕራጅን በጣም ነው የወደድኳት። ደግሞ ያለ ምክንያት አይደለም። ቆንጆ፣ የተረጋጋች፣ ጨዋ፣ ሁሉም ነገሯ ደስ የምትል ልጅ ናት። በዛ ላይ የሂራ የቅርብ ጓደኛ ናት። ታዲያ ለአማር ከሚዕራጅ የተሻለች ሴት ከየት እናገኛለን? ሂራ የሶፊያን ቃል ቀበል አድርጋ አክስቴ ልክ ነች። ሚዕራጅን ከሁላችሁም በተሻለ እኔ በደንብ አውቃታለሁ። በጣም የተለየች ሴት ናት። እማዬ እኔን ከጠየቅሽኝ ወንድሜ ቢያገባት በጣም ደስ ይለኛል። አረ ቆይ ምንድነው የምታወሩት እናንተ ሰዎች? ቆይ ትምህርቱን እንኳን በቅጡ ያልጨረሰ ልጅ ስለምን ትዳር ነው የምታወሩት? አማር እኮ ገና አንድ ፍሬ ልጅ ነው። እንዴት በዚህ እድሜ ያገባል ብላችሁ አሰባችሁ? ወይዘሮ ሶፊያ ትንፋሻቸውን ሰብሰብ አድርገው ዛህራ ልጅ እኮ ምንም ያህል ቢያድግ ለእናቱ ሁሌም ሕፃን እንደሆነ ነው። አንቺም እንደዛ ሆኖብሽ ነው እንጂ ደግሞ ቢያገባ በትምህርቱ ይጎብዛል እንጂ ምን ይሆናል? ደግሞ አማርን ገና ልጅ ነው ስላልሽው ሷሊህ ሳራን ሲያገባ ከአማር እድሜ በጣም ያነሰ ነበር። እሱም መቼም አትረሺውም አይደል? እሺ ለመሆኑ አማር ይሄንን ያውቃል? አለች ወይዘሮ ዛህራ። ወይዘሮ ሶፊያም ተከትለው አይ ዛህራ ጉዳዩን ከመጀመሪያ ያነሳው ማን ሆነና አለች። ምን እውነትሽን ነው ሶፊያ? ታዲያ እኛ ከመሬት ተነስተን አማር አግባ እንለው? ያው ለአንቺ በግልጽ መናገር ስላፈረ እኛ ቀስ ብለን እንድናስረዳሽ ስለፈለገ ነው። እና የእውነት ልጄ ሚዕራጅን ማግባት ይፈልጋል? አዎ ማዬ፣ በእርግጥ በአጭር ጊዜ ውስጥ እንዲህ መሆኑ ሊያስገርም ይችላል፣ ግን ደግሞ በጣም ደስ የሚል ነገር ነው ማዬ። ማለቴ እውነቱን ከጠየቅሽኝ አማር እድሜው ለትዳር ደርሷል። በዛ ላይ ፍላጎቱን ግልጽ አድርጎ ነግሮናል። ስለዚህ እኛም ማገዝ አለብን። እማዬ ካንቺ ባላቅም በዚህ ብዙ ነገር በሚሰማበት ጊዜ ላይ እንዲህ አይነት ጥሩ ነገር ሲኖር ማበረታታት አለብን ብዬ አስባለሁ። ደግሞ የማናውቃት ሴት አይደለም የሚያገባው፣ ቅርብ ጓደኛዬ ነው። የተማረች ጥሩ አህላቅ ያላት። ብቻ ምን አለፋሽ እማዬ፣ ለአማር በጣም ጥሩ ነው የሚሆንላት። እማዬ በእኔ ይሆንብሽ፣ ነገሩ ይጣራ ላስብበት ምናምን ብለሽ ነገሩን እንዳታንጓትችው። ልጅቱ እጃችን ላይ ነው ያለችው። ስለዚህ በፍጥነት መወሰን አለብን። እኔ ልጄ ቢያገባልኝ ደስ ነው የሚለኝ። እውነቴን ነው። ደስታው እኮ ከእናንተ በላይ ለእኔ ነው። ግን ጥድፊያው ምንድን ነው? በዛ ላይ የልጅቷን ፍቃድ መጠየቅ አለብን። ምንም ነገር በችኮላ አይሆንም። ምኑ ነው ችኮላ ዛህር? ልጁ ፍላጎቱን በግልጽ ተናግሯል። ልጅቷ ደግሞ አጠገባችን ናት። ስለዚህ ምን የሚያስቆይ ነገር አለ? ቢሆንም መጀመሪያ ልጅ ማውራት አለብኝ። እናንተ እኮ ጥሩ ሀሳብ ነው ያነሳችሁት፣ ግን ደግሞ እንደ እናትነት አንዳንድ ማጣራት ያሉብኝ ነገሮች አሉ። ቤተሰቦቿ ምንማን እንደሆኑ በደንብ መታወቅ አለበት። የሂራ የማሳመን ዘመቻው በእንዲህ ያለ ሁኔታ አልፏል። ሂራ እናት ዛህራን ሙሉ ለሙሉ አሳምኛታለሁ ብላ አስባ ስለነበር
ያልጠበቀችው ጥያቄ ይነሳል ብላ በጭራሽ አላሰበችም ነበር። አሁን ሂራ የቤት ስራዋ ጠንከር ሳይል አይቀርም። ጎህ ከተቀደደ ጥቂት ሰዓታት ብቻ ነው የተቆጠረው። ካሊድ ትልቁ ቤት በር ላይ ቆሟል። እንደተለመደው ከጥቂት ጥበቃ በኋላ በሩን ሂራ ከፈተችለት። ሰላም አለይኩም፣ ደህና አደርሽ? ዋለይኩም ሰላም፣ እንዴት አደርክ? በዚህ ጧት ምን ሊሰራ መጣ ብለሽ ራስሽን ይጠይቅሽ ይሆናል አለ። አረ በጭራሽ ቤት አይደል እንዴ? እሱስ ልክ ነሽ። አኮናቅቷል እንዴ? አዎ፣ ግን በሰላም ነው? ምን እባክሽ አኩን ትናንት ሳላስከፉ አልቀርም። ምን ነው? ምን ሆናችሁ? አይ ትንሽ ራስ ወዳዱኝ አበሳጭቸው ነው። ለማንኛውም ልግባና እድሌ ልሞክር። ካሊድ እድል ከሱ ጋር ነበረችና አክመል የጠበቀውን ያህል አልተናደደበትም። በል አሁን እሱን ተወውና ምን እንደተፈጠረ ንገረኝ። ካሊድ ስላጋጠመው ነገር እንዲህ ሲል ተነፈሰ። ወንድሜ ዓለም በምን አይነት ህግ እየተመራች እንደሆነ አላውቅም። ከምታስበው በላይ በጣም ግራ ገብቶኛል። ማለት ሲትራን አግኝተህ አውርታት ነበር? አያይ እናቷን ነበር አገኘኋት። ደስ የሚልም የሚገርምም ነገር ነገረች እኮ። ምን ነገረች? ዳነች ወይስ ምን ሆነች? ካሊድ ፈገግ እያለ አዎ ድናለች ወንድሜ፣ በጣም ደስ ብሎኛል። ማሻአላህ። አየህ እንደዛ እንድትሄድ ስገፋፋ የነበረው ምናልባት እንደዚህ አይነት ጥሩ ነገር ልንሰማ እንችላለን ብዬ አስቤ ነበር። አላህም አላሳፈረኝም። አልሐምዱሊላህ። በጣም ትልቅ ነገር እኮ ነው ወንድሜ። አዎ ልክ ነው አኩዬ። እንኳንም ያንተን ምክር ሰማሁ። አሁን ውስጤ በጣም ተረጋግቷል። የእውነት ለሷ በጣም ነው ደስ ያለኝ። ግን ቆይ እንደዚህ የሚያስደስት ዜና ሰምተህ ከነበር ትናንትና እንደዛ ሳትጎርስ የተመለስከው ለምን ነበር? የሚያስገርመው እኮ እሱ ነው አኩዬ። ልገምት፣ አሁንም ልታይ አትፈልግም ነው? እንደዛ ቢሆን ብዙ አልገረምም ነበር። ሲትራ ወደ ቀድሞ ጤናዋ የተመለሰችው ከኔ ጋር በተለያየች በዛው ዓመት ነበር እና አሁን አግብታ የሁለት ልጆች እናት ሆናለች። ምን? አይገርምም አኩ። ለአምስት ዓመታት በባዶ ስጨነቅ ነበር። ሌላውን ተዋኩ፣ ማግባቷንም መውለዷንም አትንገረኝ። ግን ቢያንስ እንኳን ደህና መሆኗን ብታሳውቀኝ ምን ነበረበት? ልክ ነህ ካሊዴ። ግን በሌላ በኩል ካሰብኩ ምናልባት አንተን የምታገኝበት መንገድ ያልተመቻችላት ቢሆንስ? አይታወቅም። እንዳንተ ባስብ ደስ ይለኝ ነበር እኮ። ግን የ5 ዓመት ጭንቀቴ እሷ ስላልቻለች ነው ብዬ ማባበል አልፈልግም። ግን ደግሞ አልሐምዱሊላህ ዋናው የእሷ ደህና መሆን ነው። አሁን በትክክል ማሰብ እችላለሁ። ወንድሜ በቃሽ፣ ነገሩ በዚህ መንገድ እልባት አግኝቷል። ስለዚህ ከዚህ ስሜት እንውጣ። እንዴት አድርገን? አዲስ ነገር አለ እንዳትልኝ መቼ። አክመል የካሊድን ህመምና ጭንቀት ለማስረሳት ፈገግ እያለ በሚገባ ባለፈው አወሊያን ከጎበኘን በኋላ አንድ ሀሳብ አእምሮዬ ላይ እየተመላለሰ ነበርና በስተመጨረሻ ወሰንኩ እኮ። ምን? ትምህርት ቤቴን ማገልገል እንዳለብኝ ወስኛለሁ። ስለዚህ በቅርቡ መምህር አክመልን በአወሊያ ላይ ለማየት ተዘጋጅ። ድንቅ ሀሳብ ነው ወንድሜ፣ ምርጡን ስራን የመረጥከው። እንግዲህ ምን ማለት እችላለሁ? አላህ ያግዝህ። አሚን ወንድሜ። ሂራ እናት ዛህራ ባነሳችው ሀሳብ በብዙ ተጨንቃለች። ሂራ ጌቷን እንዴት ስትል በሚስጥር ቃል አወራችሁ። ያ ረቢ፣ አሁን ምንድን የማደርገው? እዚህ ነገር ውስጥ የገባሁት አንተን ተማምኜ ነው። ጌታዬ እባክህ የለመድኩትን ድጋፍን አትንፈገኝ። ያ ረቢ፣ አሁን እንዴት ብዬ ነው የሚዕራጅን ቤተሰቦች ላሳምናቸው የምችለው? አንተ ሁሉም ነገር ገዢ ሆንኩ ጌታዬ ሆይ፣ እባክህ ድፍረትና ብርታትን ለምስኪን ባሪያ አድላት። ኢላሂ። ሚዕራጅ የሂራ ያልተለመደ ባህሪ ግራ ስላጋባት የተለመደውን ጥያቄ ጠየቀቻት። ሂራ
ምንድን ነው የሆንሽው እህቴ? ከቅድም ጀምሮ ልክ አይደለሽም። የተፈጠረ ነገር አለ? ኪራ ከሰመመኗ ነቃ እያለች። ሚራ ያልኩሽ ነገር አሰብሽበት? የቱን? ስለ አማር። ሚራጅ መልስ ሳትሰጥ አንገቷን አቀረቀረች። ኪራ ቀጠለች። ሚራ ያሰለፍሻቸው ነገሮች ጥሩ ስላልሆኑ ብዬ ወደማትፈልጊው ህይወት ውስጥ እንድትገቢ አልፈልግም። ሚራ እኔ አንቺን መርዳት ብቻ ሳስብ ኖሮ ነገሩን በግልጽ ቤት ተናግሬ ሁሉም የድርሻውን እንዲወጣ አድርግ ነበረ። ግን የዛ ውጤት አንቺን በገንዘብ ከማገዝ ውጪ ምንም አይነት የተለየ መፍትሄ አይኖረውም ነበር። የእኔ ፍላጎት አንዲት ሴት በህይወት ዘመኗ ሊኖራት የሚገባትን ነገር እንዲኖርሽ ስለምፈልግ ነው። ስህተትሽን እንድታስተካክይ ብቻ ሳይሆን የሚገባሽንም ደስታ እንድታገኝ ጭምር ነው። እና አሁን ምንም ጊዜ የለንም። ስለ ጉዳዩ ላክስቴ ነግራት ነበር። እሷ በደስታ ነው የተቀበለችው። እማዬንም ለማሳመን እየሞከርን ነው። ግን ደግሞ ቤተሰቦችሽም ስለዚህ ነገር ማወቅ አለባቸው። ነገሩን ከማወቃቸው በፊት ደግሞ አንቺ ከነሱ ጋር መታረቅ አለብሽ። ሚራጅ ከህመሟ መዳኗ ቢያስደስታትም በሂራ ሀሳቦች እየተጠመደች ግራ እንደገባት እና ቆይ አሁን ምንድን የማደርገው? ጎሽ እንዲህ ስትታዘዥኝ ነገሮች ቀለል ይላሉ። ስለ ሌላው አታስቢ። አድራሻቸውን ብቻ ንገሪኝና ሄጄ አናግራቸዋለሁ። ኢንሻአላህ ጥሩ ነገር ይኖራል። እሺ አባቴ ያን ያክል አስቸግርሽ፣ የማየን ግን አላውቅም አለች። ችግር የለውም መጀመሪያ እንሞክራለን። ከዛ በፊት ግን አንቺ ለአማር ይቅርታ አድርጊለት እሺ። በምትወዱ ሰው ላይ መናደድ ማለት ራስሽን በቢላዋ ከቆረጥሽ በኋላ እንዲደንልሽ መድኃኒት እንደማድረግ ነው። ሁለቱም ተያይተው ፈገግ አሉ። የሂራ የቤት ስራ እዚህ ጋር ደርሷል። የሚራጅ ቤተሰቦች ሂራን እንዲህ ባለ መልኩ ነበር የተቀበሏት። እንደተጠበቀው የሚራጅ እናት ሀሳቧን ተቃርናለች። ወይዘሮ ፎዚያ በንዴት አንደበት ግድ የለም አንቺ ሳትሆኚ ልጃችን ያዋረደች፣ አንዴ ስማችን አጥፍተዋለች። ከዚህ የባሰ ምን ልታደርግ ትችላለች? ከድሮም ጀምሮ ከልጆች ውስጥ አስቸጋሪዋና በጥባጯ እሷ ነበረች። አሁንም አላረፈች። ደግ ሀሳቢው ሁሴን ማለትም የሚራጅ አባት ተይ እንጂ ፎዚያ፣ ልጅሽ ሽምግልና ስትልክ እንዲህ ነው እንደምትቀበዩ? ከድሮም ያቀበትካት አንተ ነህ። ወይዘሮ ፎዚያ ቁጣዋን ወደ ባለቤቷ ሰነዘረች። ሂራም የመጣችበትን ሳትዘነጋ ይቅርታ አድርጉልኝ፣ የኔ አመጣጥ እናንተን ለማስጨነቅ አይደለም። በእርግጥ ሚራጅ ጥፋት አጥፍታለች፣ ልክ ናችሁ። ግን ያ ማለት ከዚህ በኋላ ጥሩ ነገር አትሰራም ማለት አይደለም። አዎ እንደ ልጅነቷ አጥፍታለች። አሁን ላይ ግን ከስህተቷ ተምራለች። እናንተም ምንም ያህል ብትናደድባትም እንኳ የእሷን ልጅነትና የእናንተን ወላጅነት ልትቀይሩት አትችሉ። ስለዚህ ነገሩን በቀና መንገድ አስቡትና የልጃችሁን ሀጃ ሙሉ አድርጉላት። ሚራጅ ከዚህ የተሻለ ስህተቷን ልታረምበት የምችልበት ሌላ መንገድ አይኖርም። እናቴ ይቅርታ አርጊልኝና ሚራጅ ከየትኛውም ጊዜ በላይ አሁን በጣም ትፈልግሻለች። አቶ ሁሴን ሂራ መስማት የምትፈልገውን ነገር ለማሰማት አንደበታቸውን አሳሉ። ልጄ በእርግጥ አንቺ ለኸይር ነገር ነው የመጣሽው። ልብስ ይቆሽሻል እንጂ መቼም አንጥለውም አይደል? በደንብ ካጠብነው አዲስም ባይሆን እንኳ መንጻቱ አይቀርም። በይ እንሂድ። ልጄ ጋር ውሰጂ። የሂራ የቤት ስራ በጥሩ ሁኔታ ተጠናቋል። በስተመጨረሻም ሚራጅ ከወላጆቿ ጋር እርቅ አወረደች። ጥቂት ቀናቶች ተቆጠሩ። ሀፊዛ በጉጉት ስትጠብቀው የነበረው የኢንትራንስ ፈተና ደርሷል። በጥሩ ውጤትም ተፈትና አጠናቀቀች። ረምላም እንደ ነገሩ ነካክተው አልፋለች። እናት ዛህራ ቃል በገባችው መሰረት የአማርን ፍላጎት በግልጽ ጠየቀችው። አማርም የልቡን መሻት ለእናቷ በሰረ። ታዲያ እናት ዛህራ ወደ ቀጣዩ ስራዋ ቀናች። የሂራ የቤት ስራ የተሳካ ስለነበረ ሚራጅን በስተመጨረሻ ከውድ ቤተሰቦቿ ጋር እርቅ አወረደች። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ
ክፍል 15 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።